በዚህ ሰዓት ኢራናውያን ጎዳና በመውጣት ደስታቸው እየገለጹ ይገኛሉ። ብሬኪንግ ፓኪስታን እንግዲህ ዓለምን ሴቭ አድርጋለች። ትላንትና በፓኪስታኑ መሪ ቀርቦ የነበረው የተኩስ አቁም ስምምነት ፕሮፖዛል በሁለቱም በኩል ተቀባይነት አግኝቶ አሁን ደግሞ የድል ሽሚያው ተጧጡፏል። አሜሪካን ተንበርክካ የቴህራንን 10 ነጥቦች እንድትቀበል አስገድደናል ሲል የኢራን ብሔራዊ ደህንነት ሰበር የተኩስ አቁም ስምምነቱ ከተደረገ ከ11 ሰዓት በኋላ የኢራን ባላስቲክ ሚሳይሎችና ድሮኖች አቡዳቢ ላይና ኩዌት ላይ ጉዳት እያደረሱ እንደሆነ እየተነገረ ነው ያለው። የትላንትና ምሽት እጅግ በጣም የዓለም ሕዝብ በትኩረት ሲመለከተው ነበረ። አሜሪካ ኢራንን አጠፋለሁ ብላ ዝታ ነበር። የኢራን ህዝቦች ግን አስገራሚ የሆነውን ድርጊት በምሽቱ አድርገው ነበር። በዚህ ሰዓት ኢራናውያን ጎዳና በመውጣት ደስታቸው እየገለጹ ይገኛሉ። የኢራን ጎዳናዎች በደስታ ተሞልተዋል። ዓለም ትንፋሿን ውጣ ስትጠብቀው የነበረው የሰላም ዜና መሰማቱ ተከትሎ የኢራን ጎዳናዎች በድልና በደስታ ተሞልተዋል። የጦርነት ደመና አጥልቶባት የነበረችው መካከለኛው ምስራቅ ዛሬ በደስታና በጭብጨባ ተሞልታለች። አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ማድረጋቸው ተከትሎ በሺዎች የሚቆጠሩ ኢራናውያን በቴህራንና እንዲሁም ደግሞ በሌሎች ዋና ዋና ከተሞች ጎዳናዎች ላይ ወጥተው ደስታቸው እየገለጹ ይገኛሉ። የኢራን ህዝቦች እንግዲህ እንደተመለከታችሁትና እንዳያችሁት አደባባይ ላይ ወጥተው እንግዲህ የኢራንን መሰረተ ልማት አታፈርሽም፣ እንግዲህ እኛ ለሀገራችን መስዋዕት እንሆናለን ብለው ነበር። በዚህ ምክንያት እንግዲህ ዓለም አፍጦ ኢራን ላይ ሲመለከት ነበር ማለት ነው። ምሽቱን የተኩስ አቁም ስምምነት ተደርጓል። እጅግ በጣም አስደሳች በሆነ ሁኔታ ማለት ነው። ሰበርና የምስራች ተሰምቷል። የተኩስ አቁም ስምምነቱ ተከትሎ የመጀመሪያዎቹ የንግድ መርከቦች የሆርሙዝ ወሽመጥን መሻገራቸው ተገልጿል። የተኩስ አቁም ስምምነቱ በይፋ መታወጁ ተከትሎ ዛሬ 2 ግዙፍ የጭነት መርከቦች የሆርሙዝ ወሽመጥን ማቋረጣቸው ኒውዮርክ ታይምስ ዘግቧል። እነዚህ መርከቦች ከስምምነቱ በኋላ ቀጠናው ካቋረጡ ቀዳሚ የባህር ላይ ትራንስፖርቶች መካከል ተጠቃሽ መሆናቸው ተገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ብሬኪንግ ፓኪስታን እንግዲህ ዓለምን ሴቭ አድርጋለች። ትላንትና በፓኪስታኑ መሪ ቀርቦ የነበረው የተኩስ አቁም ስምምነት ፕሮፖዛል በሁለቱም በኩል ተቀባይነት አግኝቶ እንግዲህ ከትላንትና ጀምሮ የተኩስ አቁም ለ2 ሳምንት የሚቆይ ተኩስ አቁም ስምምነት ተደርጓል ኦር ተቀብሎታል የሚል ነገር እየተነገረ ነው ያለው። በኢራን በኩል እንግዲህ ለቀረበላት ፕሮፖዛል መጀመሪያም ጥቃት ደርሶብኝ ነው እዚህ ጦርነት ውስጥ የገባሁት፣ ስለዚህ እና አሜሪካ ጥቃት ማድረሳቸውን የሚያቆሙ ከሆነና እዛ ላይ ጋራንቲ የሚሰጡኝ ከሆነ ሲስፋየር ለማድረግ ኦር ተኩስ አቁም ለማድረግ ችግር የለብኝም ብላ ለፓኪስታን መልሳ ነበረ ትላንትና። ይህን እንግዲህ ዶናልድ ትራምፕ ተቀበለው እንግዲህ ጥቃቴን አቁሜያለሁ ብሏል። ጥቃት ማቆምና እንዲሁም ደግሞ ለ2 ሳምንት እንግዲህ ኢራን ላይ የሚደርሱ ማንኛውንም አይነት አታኮችን በእስራኤል በኩል የሚኖሩ አታኮችን ለማስቆም ፕሮሚስ መግባታቸውን ተከትሎ ነው እንግዲህ ይህ ስምምነት የተኩስ አቁም ስምምነት የተደረገው። በአሜሪካ ትራምፕ እንግዲህ በኦፊሻል ስቴትመንታቸው ተኩስ አቁም ስምምነት ማድረጋቸውና እንዲሁም ደግሞ የፓኪስታንን ፕሮፖዛል መቀበላቸውና እንዲሁም ደግሞ የሆርሙዝ ሰርጥ እንደሚከፈት ፕሮሚስ ገብተዋል። ኢራን በበኩሏ መጀመሪያም ሆርሙዝ ሰርጥን የዘጋው ጥቃት ስለደረሰብኝ ነው፣ ሰው ጥቃት የሚቆም ከሆነ ሲስፋየሩን እቀበላለሁ ብላለች። እንዲሁም ስትሬት ኦፍ ሆርሙዝን አንደር ኢራን ኮንትሮል እንደምትከፍተው ተናግራለች። ሆርሙዝ ሰርጥም ለ2 ሳምንታት ለ2 ሳምንት ይከፈታል። ከዛ በኋላ የሚመጣው ነው የምናየው። ቢሆንም ዶናልድ ትራምፕ በኦፊሻል ስቴትመንታቸው ሌላ ያነሱት ፖይንት ምንድነው? ኢራን ያቀረበቻቸውን 10 የመደራደሪያ ነጥቦችን መቀበላቸውና ወርከብል ናቸው፣ ለድርድር የቀረቡ ናቸው። በዚህ 2 ሳምንት ውስጥ ኔጎሽየት አድርገን ስምምነት ላይ እንደርስባቸዋለን ብለዋል። እዚህ 10 ነጥቦች ውስጥ እንግዲህ ኢራን እንደምታውቁት እስከዛሬ ለ40 ምናምን ዓመት ለብዙ ዓመት ተጥሎባት የነበረውን ማዕቀብ እንዲነሳ ኢሚዲየትሊ የአሜሪካም ሆነ ኢንተርናሽናል ማዕቀብ እንዲነሳ የሚል ጥያቄ አለበት። ከዛ ውጭ ደግሞ ሆርሙዝ ሰርጥ ላይ ባለቤትነታችን $2 ሚሊዮን እያስከፈልን የምናሳልፍበት የሚከበር የሚል አለበት። በጣም ወሳኝ የሆኑ ፖይንቶች አሉ ለኢራን እዛ ላይ እና ጦርነቱ ላይ የደረሰውን ውድመት እንግዲህ እነዚህና አሜሪካ ሪኮምፐንሴት እንዲያርጉ ወር መልሰው እንዲከፍሉ የሚል አለበት። እነዚህን የመሳሰሉ ሪኩዌስቶችን እንግዲህ እነዚህ የመሳሰሉ ዲማንዶች አሉበት። ይህ ባለ 10 ፖይንት ድርድር ነጥብ የኢራን ያንን ተቀብለናል። ኔጎሽየብል ነው፣ ለመወያየት ቅርብ ነው። ተወያይተን እንስማማበታለን፣ ችግር የለውም ብለዋል ትራምፕ። የኢራንንም ሪኩዌስት ተቀብለዋል ማለት ነው። ለማንኛውም በዚህ ኦፊሻል ስቴትመንታቸው እንግዲህ ትራምፕ አይ አም ፕራውድ ሚድል ኢስትንም ሆነ አሜሪካ መሪ ሆኜ ይህንን ጉዳይ ወደ ሲስፋየር በማምጣቴ አይ አም ፕራውድ እያሉ ነው። ነገር ግን በሁለቱም በኩል እንደ ድል እየተወሰደ ነው። ይህ ነገር የትኛውን የማን ነው ድል የሚለውን እናንተ ትገምታላችሁ። ኦር በቀጣይ ቪዲዮ ኮምፔር እናድርገውና ድል የማን ነው የሚለው እናንተ እንትን ትላላችሁ። ለማንኛውም ግን ሲስፋየር ታውጇል ማለት ነው። ፋይናሊ እንግዲህ ዓለምን ወደማይሆን አለመረጋጋትና ወደ ባሰ ቀውስ ይነዳል ተብሎ ሲፈራ የነበረው ነገር ቀርቶ እንግዲህ የተኩስ አቁም ስምምነት ተደርጓል ማለት ነው። ማንም ያነገራችሁ መረጃ ልንገራችሁ። ኢራን ይህንን ጦርነት ስታቆም
አሜሪካ ካሳ ጭምር ከፍላት እንዳቆመችው ስንቶቻችሁ ታውቃላችሁ? ያ ብቻ አይደለም ኢራን 10 ቅድመ ሁኔታዎችን አስቀምጣ ማለት ነው እነዛ ተፈጻሚ ይሆናሉ ተብላ ነው ጦርነቱን ያቆመችው። ለአጋራችሁ ሪፖስት ኮፒ ሊንክ እንዲሁም ደግሞ ሼር ያደርጋችሁ ተከታተሉኝ። አሜሪካ የኢራን 10 ቅድመ ሁኔታዎች በመቀበል የ2 ሳምንት የተኩስ አቁም ስምምነት ለማድረግ መወሰኗም እንግዲህ የኢራን ብሔራዊ ቴሌቪዥንም ዘግቧል። አሜሪካ የተቀበለቻቸው 10 ቅድመ ሁኔታዎች እነማን ናቸው? አንደኛውና የመጀመሪያው ኢራን በሆርሙዝ የባህር ወሽመጥ ላይ ሙሉ ለሙሉ ቁጥጥር እንዲኖራት ነው። ሁለተኛው ዩራኒየም የማበልጸግ መርሃ ግብሯ ማለት ነው እንድትቀጥል ነው። ሌላኛው ደግሞ ማዕቀቦቿ ሙሉ ለሙሉ እንዲነሱላት ስምምነት ላይ መድረሳቸውም ተገልጿል። በተጨማሪም አሜሪካ የካሳ ክፍያ እንድትፈጽምና እንዲሁም ደግሞ ጦሯ ከቀጠና እንድታስወጣ ምንም አይነት ጥቃት እንዳትሰነዝርና የተባበሩት መንግስታት የጸጥታ ምክር ቤትን የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የቦርድ ውሳኔ እንዲሰረዙ እንዲሁም ደግሞ የሊባኖስና የሄዝቦላ ጨምሮ በሁሉም ግንባሮች እየተካሄዱ ያሉ ጦርነቶች እንዲቆሙ የሚሉ ቅድመ ሁኔታዎችን ስምምነት ውስጥ መካተታቸውም ተገልጿል። ሰበርና መላውን የዓለም ያስደሰተ እጅግ አስደሳች የተባለ መረጃ ሌሊቱ ተሰምቷል። አሜሪካና ኢራን ለ2 ሳምንት የሚቆይ የሁለትዮሽ የተኩስ አቁም ስምምነት ማድረጋቸውንና እንዲሁም ደግሞ ሌሊት 9 ሰዓት በኢራን ላይ ሊፈጸም የነበረው ጥቃት መሰረዙ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ኢራን የሆርሙዝ ሰርጥ በአስቸኳይ ደህንነቱ ተጠብቆ ሙሉ ለሙሉ እንድትከፍት ተስማምታለች ሲሉ በትሩዝ ሶሻል ገጻቸው ላይ አስፍረዋል። ከኢራን በኩል የቀረቡት ባለ 10 የመደራደሪያ ነጥቦች ከስምምነት ሊያደርሱ የሚችሉ መሆናቸውንና በመጪው 2 ሳምንታት ውስጥ ሙሉ ለሙሉ ከስምምነት ሊደርሱ እንደሚችሉ ትራምፕ ተናግረዋል። ወገናቻችን ሌሊቱን ሰበር የተባለ መረጃ ወጥቷል። በአሜሪካ በኢራን እንዲሁም ደግሞ በእስራኤል በኩል ለ2 ሳምንት የሚቆይ የተኩስ አቁም ስምምነት መፈራረማቸው ነው በዚህ ሰዓት እየተነገረ የሚገኘው። እንደሚታወቀው 37ኛ ቀኑን የያዘው የመካከለኛው ምስራቅ ጦርነት እጅግ በጣም ተባብሶ መቀጠልበት፣ በተለይም ደግሞ ምሽቱ እንዴት ይገባደዳል የሚለው ነገር እጅግ በጣም አሳሳቢ በነበረበት በትላንትናው ምሽት ማለት ነው የዶናልድ ትራምፕ የመጨረሻ ማስጠንቀቂያ ከመጠናቀቁ ከ30 ደቂቃ በፊት ስምምነት ላይ መድረሳቸው ነው እየተነገረ የሚገኘው። ይህም እርምጃ እንግዲህ የሚጀምረው ማለት ነው የሆርሙዝን ሰርጥ በመክፈት እንደሚሆን ጭምር ነው መረጃዎችን እየተመለከትን የምንገኘው። በኢራን በኩል 10 ነጥቦች ማለት ነው እዚህ ስምምነት ላይ ለመድረስ ለአሜሪካ ቀርቦላት በዛ 10 ነጥብ ላይም ስምምነት ላይ መድረሳቸው ጭምር ነው መረጃዎች እየወጡ የሚገኙት። እጅግ በጣም አስደሳች የሆነ ዜና ነው ለመካከለኛው ምስራቅ ብቻ ሳይሆን መላው ዓለምን ራሱን ላይ ጥሎ የነበረው የነዳጅ ዋጋም እንግዲህ መፍትሄ ያገኛል ተብሎም ይጠበቃል። የመካከለኛው ምስራቅ ጦርነት ለ2 ሳምንታት እንግዲህ ያለምንም ተኩስ እንደሚቆይ ነው እየተነገረ የሚገኘው። ይህንን ስምምነት በማድረግ ረገድም ፓኪስታን ትልቅ የሆነ ሚና መጫወቷ ጭምር ነው እየተነገረ የሚገኘው። ምሽቱን የፓኪስታን ጠቅላይ ሚኒስትር እንግዲህ በቀጥታ ገብተውበት መግለጫውን ሲሰጡ እንደነበረ መረጃውን አድርሻችሁ ነበረ። በአሁኑ ሰዓትም እንግዲህ የሆርሙዝ ሰርጥ ከዛሬ ጀምሮ ክፍት እንደሚሆን ጭምር ነው እየተነገረ የሚገኘው። በዚህ ጉዳይ ላይ አሁን አዲስ መረጃዎችን ካገኘው በፍጥነት ይዤላችሁ እመጣለሁ። ፕላስ ምልክቷን ተጭናችሁ አብራችሁን ቆዩ። መልካም ቀን ይሁንላችሁ። እጅግ በጣም ብዙዎች ይሄ የተኩስ አቁም ስምምነት እንዲደረግ እንግዲህ ጥረት አድርገዋል ብዙ ሀገራቶች። በዚህ ምክንያት እንግዲህ የተኩስ አቁም ስምምነት ከአሜሪካና ኢራን ጋር ተደርጎ ነበር። ግን እጅግ በጣም በሚያሳዝን ሁኔታ ማለት ነው ሌላ ነገርም ተፈጥሯል። በዚህ ጦርነት የተኩስ አቁም ስምምነት ሲደረግ ኢራን አሸንፋለች፣ አሜሪካ አሸንፋለች የሚሉ ውዝግቦች በብዙ ሀገራት ሰዎች እየተገለጸ ነበር። እናንተ ግን ሀሳባችሁን ኮመንት ላይ አስቀምጡ። ሰበር አስደሳች ዜና እንግዲህ አሜሪካ በኢራን ላይ ልትሰነዝር የነበረው ከባድ ጥቃት ማለት ነው ለ2 ሳምንት አራዝመዋለች። በዚህ ሰዓት የተኩስ አቁም ስምምነትም እንደተደረገ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናግሯል። የሆርሙዝ ሰርጥም ለ2 ሳምንት ክፍት ይሆናል ሲሉ ተደምጧል። በኢራን ላይ ሊሰነዘር የነበረው ከባድ ጥቃትም እንዲቆም እንደተደረገ እየተነገረ ይገኛል። እንግዲህ በዚህ ሰዓት በርካታ የዓለም ህዝቦች ተጨንቀው ነበረ። የአሜሪካ ጥቃትና የኢራን አጸፋ ምላሽ ሁሉንም ያስፈራ ሆኖ ነበረ። ለጊዜው አልሐምዱሊላህ ሰላም ሆኗል። የእናንተ ሀሳብ በዚህ ጉዳይ ላይ ምንድን ነው? በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የደስታና የፌሽታ ቀን በኢራን አደባባይና ጎዳናዎች ላይ ትላንትና ሀገራቸውን ለመጠበቅ አደባባይ ወጥተው የነበሩት ኢራኖች በዛሬው ዕለት ማለት ነው የስምምነቱ መከናወኑ እንዲሁም ደግሞ ለ2 ሳምንት የተኩስ አቁም ስምምነቱን ተከትሎ ደስታቸውን እየገለጹ ይገኛሉ። በከፍተኛ የሆነ የጦርነት ስጋት እንዲሁም ደግሞ ሀገራቸውን የማጣት ስጋት ላይ የነበሩት ኢራኖች በአሁኑ ሰዓት ከፍተኛ የሆነ የደስታ መግለጽ በከፍተኛ ሁኔታ ተደስተው እንግዲህ እንደምትመለከቱት በየአደባባዩ በተለያዩ የኢራን ዋና ከተማ ቴህራን ጨምሮ ማለት ነው በተለያዩ የኢራን ከተሞች ላይ የደስታ በጭፍ ተደስተው እንግዲህ በደስታ ጎዳናዎች
በደስታ ጎዳናዎች ላይ ወጥተው እንግዲህ እንደምትመለከቱት እየጨፈሩ ይገኛሉ። የተኩስ አቁም ስምምነትም እንግዲህ ምን ያክል አስጨንቋቸው እንዲሁም ደግሞ ምን ያክል አደጋ ላይና ስጋት ላይ ጥሏቸው እንደነበረ የሚያሳይ ነው። በትናንትናው ዕለት ሀገራቸውን ለመጠበቅ በየድልድዮቹና በተለያዩ መሰረተ ልማቶች ላይ ወጥተው የነበሩ ኢራኖች እንግዲህ በዛሬው ዕለት በደስታ እየጨፈሩ ይገኛሉ። ይህ ነገርም እጅግ በጣም አስደሳች ነው። ለኢራን ብቻ ሳይሆን ለመላው ዓለምም እፎይታን የሰጠ እጅግ በጣም አስደሳች የሆነ ዜና ነው። ኢራኖችን በአሁኑ ሰዓት አደባባይ ላይ ወጥተው እየጨፈሩ ይገኛሉ። በዚህ ጉዳይ ላይ እንዲሁም በሌሎች አዳዲስ መረጃዎች በድጋሚ ተመልሼ ይመጣል። የፕላስ ምልክቷን መጫናቸውን አትርሱ። መልካም ቀን ይሁንላችሁ። ሰበር እስራኤል ይቅርታ ጠይቃለች። እስራኤል በቴህራን የሚገኘው የአይሁድ ቤተ መቅደስ ላይ ለደረሰው ጉዳትም ይቅርታ ጠይቃለች። የእስራኤል መከላከያ ኃይል እንደተናገረ ከሆነ ትናንት ምሽት በኢራን መዲና ቴህራን ውስጥ የሚገኝ ራፊኒያ የተሰኘ የአይሁድ ቤተ መቅደስ ውስጥ ማለት ነው ለደረሰው ጉዳት መጸጸቱ ማስታወቁ ማለት ነው። ኃይሉ ባወጣው መግለጫውን ጉዳቱ የደረሰው ኢራን ጦር ውስጥ የሚገኝ አንድ ከፍተኛ አዛዥን ኢላማ ለማድረግ ታስቦ እንደነበረን ገልጿል። ነገር ግን አሁን ላይ ተጸጽቻለሁ ይቅርታ ሲልም እንግዲህ መከላከያ ሚኒስትሩም መግለጫ አውጥቷል። በአዲስ መረጃ መልሳለሁ። ሌላ ሰበር መረጃ ሰምተዋል። የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ይገኛል። በአሜሪካና ኢራን መካከል ለሁለት ሳምንታት የተደረገውን የተኩስ አቁም ስምምነት ተከትሎ የነዳጅ ዋጋ መቀነሱ እየተነገረ ይገኛል። በሆርሙዝ ሰርጥ መዘጋት ምክንያት በነዳጅ ላይ ከፍተኛ ጭማሪና ሀገራት ለነዳጅ እጥረት መጋለጣቸው የሚታወቅም ነበረም። ታዲያ ዛሬ ላይ ስምምነቱን ተከትሎ የዓለም የነዳጅ ዋጋም ከፍተኛ ቅናሽ ማሳየት የጀመረ ሲሆን እንደ ሮይተር ዘገባ ከሆነ አንድ የብሬንት ድፍድፍ ነዳጅ ዋጋም በ13 በመቶ ቀንሶ $94 መድረሱ እየተነገረ ይገኛል። ሁኔታዎች ከዚህ በላይ መረጋጋት ሲጀምሩ ዋጋው ከዚህ በላይ እንደሚቀንስም እየተነገረ ይገኛል። ሰላም ለምድራችን ይሁን። መልካም ቀን ይሁንላችሁ። ይህ ለምድራችን አስደሳች ዜና ነው። አንድም ከሰብአዊነት ሌላም ደግሞ ከኑሮ ጫና አንጻር ዓለም ትንፋሿን ውጣ ስትጠብቀው የነበረው ውጥረት በስምምነት ተቋጭቷል። የኢራናውያን ጽናትና አንድነት በመጨረሻም የአሜሪካን ጥቃት አስቁሟል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዝሩት የነበረውን ጥቃት መሰረዛቸውንና ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት መደረሱን አስታውቀዋል። በፓኪስታን አደራዳሪነት በተገኘው በዚህ ስምምነት መሰረት የሆርሙዝ ወሽመጥ ክፍት ሆኗል። ስምምነቱን ተከትሎም የዓለም የነዳጅ ዋጋ በአንድ ጊዜ በ6 በመቶ ቅናሽ አሳይቷል። ይህ የሁለት ሳምንት ስምምነት ወደ ላቂ ሰላም ይጓዝ ይሆን? አብረን የምናየው ይሆናል። በቀጣይ የሚፈጠሩ አዳዲስ ጉዳዮችን ይዤላችሁ መለሳለሁ። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። አሁን ደግሞ የድል ሽሚያው ተጧጡፏል። አሜሪካን ተንበርክካ የቴህራንን 10 ነጥቦች እንድትቀበል አስገድደናል ሲል የኢራን ብሔራዊ ደህንነት ምክር ቤት በይፋ ድል ማድረጉን በኢራን ብሔራዊ የቴሌቪዥን ጣቢያ አውጇል። በወጡት ነጥቦች መሰረት አሜሪካ ኢራን የሆርሙዝን ሰርጥ እንድትቆጣጠር፣ ኒውክሌር ዩራኒየም ማበልጸጓን እንድትቀጥል፣ ማዕቀቦች እንዲነሱ፣ ካሳ እንዲከፈልና የአሜሪካ ጦር ከቀጠናው እንዲወጣ ተስማምታለች ተብሏል። ይህ መረጃ እውነት ከሆነ የዓለም የኃይል ሚዛን ሙሉ በሙሉ ተቀይሯል ማለት ነው። ዶናልድ ትራምፕ በበኩላቸው ሁሉንም ወታደራዊ ግቦቻችንን ከመጠን በላይ አሳክተናል፣ ተኩስ አቁሙም የሆርሙዝ ወሽመጥ እንዲከፈት ለማድረግ የተወሰደ እርምጃ ነው ብለዋል። ከ40 ቀናት ብርቱ ጦርነት በኋላ አሁን ሁሉም አይኑን ፓኪስታን ላይ ወደሚደረገው ድርድር ጥሏል። ለመሆኑ በእርግጥ አሸናፊው ማን ነው? ትራምፕ ወይስ ኢራን? የእናንተን ሐሳብ ኮሜንት ላይ አስቀምጡልኝ። በቀጣይ የሚፈጠሩ አዳዲስ ጉዳዮችን ይዤላችሁ መለሳለሁ። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። ማንም ያነገራችሁ መረጃ ልንገራችሁ። ኢራን ይህንን ጦርነት ስታቆም አሜሪካ ካሳ ጭምር ከፍላት እንዳቆመችው ስንቶቻችሁ ታውቃላችሁ? ያ ብቻ አይደለም፣ ኢራን 10 ቅድመ ሁኔታዎችን አስቀምጣ ማለት ነው እነዛ ተፈጻሚ ይሆናሉ ተብላ ነው ጦርነቱን ያቆመችው። ለአጋራችሁ ሪፖስት፣ ኮፒ ሊንክ እንዲሁም ደግሞ ሼር ያደርጋችሁ ተከታተሉኝ። አሜሪካ የኢራን 10 ቅድመ ሁኔታዎች በመቀበል የ2 ሳምንት የተኩስ አቁም ስምምነት ለማድረግ መወሰኗም እንግዲህ የኢራን ብሔራዊ ቴሌቪዥንም ዘግቧል። አሜሪካ የተቀበለቻቸው 10 ቅድመ ሁኔታዎች እነማን ናቸው? አንደኛውና የመጀመሪያው ኢራን በሆርሙዝ የባህር ወሽመጥ ላይ ሙሉ ለሙሉ ቁጥጥር እንዲኖራት ነው። ሁለተኛው ዩራኒየም የማበልጸግ መርሃ ግብሯ ማለት ነው እንድትቀጥል ነው። ሌላኛው ደግሞ ማዕቀቦቿ ሙሉ ለሙሉ እንዲነሱላት ስምምነት ላይ መድረሳቸውም ተገልጿል። በተጨማሪም አሜሪካ የካሳ ክፍያ እንድትፈጽምና እንዲሁም ደግሞ ጦሯ ከቀጠና እንድታስወጣ ምንም አይነት ጥቃት እንዳትሰነዝርና የተባበሩት መንግስታት የጸጥታ ምክር ቤትን የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የቦርድ ውሳኔ እንዲሰረዙ እንዲሁም ደግሞ የሊባኖስና የሄዝቦላ ጨምሮ በሁሉም ግንባሮች እየተካሄዱ ያሉ ጦርነቶች እንዲቆሙ የሚሉ ቅድመ ሁኔታዎችን ስምምነት ውስጥ መካተታቸውም ተገልጿል። ማን ያሸነፈው ይህን ጦርነት? ለማንኛውም እንግዲህ የጦርነት በክቷል ሳይባል አንድ ቀን ሳይሞላው ድጋሜ ጥቃት አድርሳለች አሜሪካ።
አናዘር ሰበር ዜና የሰላም ስምምነት ተደረገና ዓለም ሰላም አገኘ ሲባል የባሰ ነገራቶች ደግሞ ወደ ሌላ አቅጣጫ እየተንቀሳቀሱ ነው ያሉት። ኢራን እስራኤልን ልመታ ጫፍ ደርሻለሁ ብላ ከደቂቃዎች በፊት አሳውቃለች። ለዚህም እንደ ምክንያት ያስቀመጠችው የሲስፋየሩን ዲል ጥሳለች እስራኤል በሚል ነው፣ ወይም የተኩስ አቁም ስምምነቱን ጥሳለች በሚል ነው። በኢራን በኩል በአሜሪካን በኩል እንዲሁም በአደራዳሪዋ ፓኪስታንን በኩል እየተነገረ የነበረው ይህ የተኩስ አቁም ስምምነት ሊባኖስንም እንደሚያካትት ነበረ። ነገር ግን አቶ ቢኒያም መሀል ላይ እንግዲህ ለትራምፕ ቃል ገብቶ ሲያበቁ መሀል ላይ ባክዳውን አድርገው ሊባኖስን አያካትትም፣ ከሊባኖስ ጋር ያለኝን ጦርነት ቀጥላለሁ ብለው ዝተው ነበረ። እንደዛቱትም ደግሞ እስራኤል ከዚህ በፊት አድርገው ማታውቀውና ንዴትና ብሽቀት እንዳለባቸው በሚያሳይ መልኩ በ10 ደቂቃ ውስጥ ብቻ መቶ ኤር ስትራይክ በማድረግ ሲቪሊያን ሃይሊ ሲቪሊያን ፖፑሌትድ የሆነ የሲቪሊያኖች የሚኖርበት አፓርትመንቶች ያሉበት ቦታዎችን በመደብደብ በ10 ደቂቃ ውስጥ ብቻ ከመቶ ምናምን ሰው በላይ እስካሁን ድረስ የታወቀ ሰው መግደሏን ተከትሎ እንግዲህ ሲስፋየሩን ጥሳለች በሚል ኢራን በደቂቃዎች ውስጥ እስራኤልን ልመታ ጫፍ ደርሻለሁ፣ ዝግጅቴን ጨርሻለሁ ብላ እየዛተች ነው ያለችው። ኦን ቶፕ ኦፍ ዳት ደግሞ እዚህ ጋር ከኋላ የምታዩትን ድሮን የእስራኤል ድሮን ነው። እስራኤል እንግዲህ ኢራን ውስጥ ልካ ኢራን ውስጥ መታጥለዋለች፣ ኢራን መታጥለዋለች። ይሄን የመሳሰሉ የሲስፋየሩን ዲል ወር የተኩስ አቁም ስምምነቱን እስራኤል እየጣሰች ነውና ሰላም አይወድላትም እና አጸፋ ልመልስ ጫፍ ደርሻለሁ፣ ከደቂቃዎች በኋላ አጸፋ መልሳለሁ ብላ ዝታለች። ይህ የሚደረግ ከሆነና እንግዲህ እስራኤልና ኢራን ለብቻ ደግሞ የሚቀጣቀጡ ከሆነ የምናየው ነው የሚሆነው። ዶናልድ ትራምፕ በዚህ ጉዳይ እስካሁን ድረስ ያሉት ነገር የለም። በእስራኤል በኩል ሆነው ይገባሉ ወይስ አሁን እኔ የለውበትም፣ እኔ እንደምንም ተንፈራግጬ ወጥቻለሁ፣ እኔ የለውበትም ይላሉ ወይ የሚለውን አገስ ዊልሲ። ትላንትና ዓለም በሙሉ ተጨንቆ ባለበት ሰዓት እነ ዶናልድ ትራምፕ ከጀርባ ምን ሲሰሩ ነበር፣ ድርድሩስ እንዴት ነበር ሲካሄድ የነበረው የሚለው ኤክስክሉሲቭ ሪፖርቶች ስለወጡ እሱን ልንገራችሁ። ናው ሰኞ ዕለት ጠዋት እንግዲህ በአሜሪካ በኩል አፕዴትድ የሆነ የተኩስ አቁም ኦፈር ለፓኪስታን ቀርቦ ነበር፣ ለኢራን ሊደርስ ያው ፓኪስታንሽ መሀል ላይ ሜሴጁን የምታመላልሰው እና ለፓኪስታን ቀርቦ ነበረ። በፓኪስታን በኩል ወደ ኢራኖች ደርሶ ነበረ። ኢራኖች ይህንን ጉዳይ ካዩት በኋላ የሙጅተባ ኮሚኒን አፕሩቫል ስለምንፈልግ ሙጅተባ ኮሚኒ ጋር ጉዳዩ ደርሶ የእሱ መልስ እስኪመጣ ጊዜ ስጡን ብለው እንደነበረ ተነግሯል። ሙጅተባ ኮሚኒ እንግዲህ በዚህ ድርድር ውስጥ አክቲቭሊ ሲሳተፍ እንደነበር ነው የታወቀው። ከዛ በኋላ ነገሩ ሙጅተባ ኮሚኒ ጋር ደርሶ ከመጣ በኋላ ሙጅተባ ኮሚኒ ጉዳዩን አይቶ አፕሩቭ እንዳደረገውና በዚህ ጉዳይ እንዲደራደሩ ፍቃድ እንደሰጠ ታውቋል። ይህንን ተከትሎ እንግዲህ ሰኞ ማታ ላይ ድርድሩ መልሶ ወደ ሞመንተም ገብቶ ነበረ፣ ኦር ተጧጡፎ ቀጥሎ ነበረ ድርድሩን በአሜሪካ በኩል እንግዲህ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ናቸው በስልክ ወደ ፓኪስታን እየደወሉ ሲመሩት የነበረው። በኢራን በኩል ደግሞ እነ አባስ አራጂ እንደነበሩ ነው እየተነገረ ያለው። በኋላ ላይ ግን ይህ ድርድር በዚህ ጥሩ ሁኔታ ላይ ባለበት እንግዲህ ማክሰኞ ጠዋት ላይ አሁንም ድርድሩ የበለጠ ወደ መግባባትና ወደ መቀራረብ እየመጣ ባለበት ሰዓት እብዱ ሽማግሌ ሰውዬ የትላንቱን ዛቻ መዛቱ ነው የተነገረው። ትላንት የዛቱ ዛቻ ኢንታየር ሲቪላይዜሽንን ኢራንን በሙሉ እናጠፋለን ምናምና የሚል ዛቻ መዛቱ ተነግሯል። ምናልባት ለድርድር እየቀረብን ስለሆነ በቃ እንዳሸነፍኩ እንዲመስል ብሎ ሊሆን ይችላል። የዶናልድ ትራምፕን ጭቅላት መገመት አይቻልም። ግን በዚህ ሁኔታ ላይ ባለበት ነው ያን ዛቻ የዛተው ነው የተባለው። ይህንን ተከትሎ እንግዲህ በዚህ ዛቻው ራሱ ላይ ነው ጫና ያመጣው ዶናልድ ትራምፕ ከሌሎች የዓለም መሪዎችም ሆነ ከራሱ አድሚኒስትሬሽን ሰዎች እንዲሁም ከኮንግረስ በጣም ብዙ ስልክ ሲደወለት እንደነበርና ጫና ሲደረግበት እንደነበረ ነው የተነገረው። እሱ ላይ ብቻ ሳይሆን ቫይስ ፕሬዚዳንቱ ላይ ሲደራደሩ የነበሩት ቫይስ ፕሬዚዳንቱም ቢሆኑ ይህንን እብድ ሰውዬ ኢሚዲየትሊ 25th አሜንድመንትን ኢንቮክ አድርገን ካላነሳ ነው የሚል ጫና ሲደርስ እንደነበረ ተነግሯል። የትራምፕ ኦፊስም በትላንትናው ዕለት እንግዲህ ውጥረት ውስጥ ነበረ የነበረው ይህ ሁሉ ሲካሄድ በነበረ ሰዓት። ኤኒዌይ ግን ዶናልድ ትራምፕ ይህንን ዛቻውን ቢዝትም ድርድሩ አሁንም ተጧጥፎ ቀጥሎ ነበረ። በኋላ ላይ ጄዲ ቫንስ ከነ አባስ ጋር በፓኪስታን በኩል እየተደዋወሉ ድርድሩን እያደረጉ ባለበት ሰዓት እንግዲህ አቶ ቢኒያም ደግሞ ከዶናልድ ትራምፕ እና ከዶናልድ ትራምፕ ቲም ጋር በተደጋጋሚ እየደወሉ አሜሪካ የማይሆን ዲል እንዳትፈርም ሲወተውቱ እንደነበረ ታውቋል። በኋላ ላይ ይሄ ነገር እንግዲህ ወደ ድርድሩ ቀስ በቀስ ወደ ጥሩ ነገር መድረሱን ተከትሎ የፓኪስታኑ መሪ ሻባዝ ሸሪፍ እንግዲህ ትዊተር ፔጃቸው ላይ የዚህን ድርድር ተርሞች ፖስት አድርገው እንግዲህ በዚህ ላይ ድርድር እየተካሄደ ነው፣ ጫፍም ደርሷል የሚል አንደምታ ያለው ፖስት ማድረጋቸውን ተከትሎ ከሚድል ኢስት ሀገራት ኢሚዲየትሊ ወደ ትራምፕ መደወል እንደጀመረ ነው የተነገረው። ሳውዲ አረቢያ እዚህ ጋር ሜንሽን ተደርጋለች። ከሳውዲ አረቢያ እስካሁን ድረስ የመልስ የለም፣ ግን ሳውዲ አረቢያ ሜንሽን ተደርጋለች። ሳውዲና የተወሰኑ የሚድል ኢስት ሀገራት ትራምፕ ጋር እየደወሉ ድርድር እንዳይደረግና ኢራንን እንዲያጠቁ ሲወተውቱ እንደነበረ ነው ሪፖርቶች እየወጡ ያሉት። ዶናልድ ትራምፕ እንግዲህ ይህንን በዚህ በኩል ከነዚህ ሚድል ኢስት ሀገራቶች ይህንን እና ከተወሰኑ አንላዮች ጋሽ ቢኒን ጨምሮ እንግዲህ ይህ ውትወታ እየደረሰባቸው ባለ ሰዓት ግን ኢንተርሚንታይም ግን ከራሳቸው አድሚኒስትሬሽን ሰዎችና ከአሜሪካ ፖለቲካል ኦፊስ ሰዎች ግን ይህንን ዲል ኢሚዲየትሊ እንዲወስድ ጫና ሲደረግበት እንደነበረ ነው ትራምፕ የታወቀው። ቫይስ ፕሬዚዳንቱ ጄዲ ቫንስን ጨምሮ እንግዲህ በድርድር እንጨርሰው የሚል ጫና ትራምፕ ላይ ሲደርስ እንደነበረ ታውቋል። ትራምፕ እንግዲህ በዚህ ሁሉ ጉዳይ ላይ ነገራቶች እየተቀጣጠሉ ሄደው መጨረሻ ላይ እንግዲህ ኢራኖች የመጨረሻ መልሳቸውን መልሰዋል። ይህም ምንድነው? አሜሪካ ሆነች እስራኤል የምታደርስብንን ጥቃት ኢሚዲየትሊ የምታቆም ከሆነ ይህንን የ2 ሳምንት ሲስፋየር ለመፈረም ዝግጁ ነን ብለው መልሳቸውን መልሰዋል። ይህንን ተከትሎ እንግዲህ ይህ መልስ ለትራምፕ ከደረሳቸው በኋላ ትራምፕ መልሰው ፎር ዘ ላስት ታይም
ፈረንሳይም ለአቶ ቢኒያም ደውለው እንግዲህ ይህን ድርድር ሊፈርም ነውና ይህንን ተኩስ አቁም ስምምነት ሊፈርም ነውና ተኩስህን እንድታቆም የሚል ፕሮሚስ ማስገባታቸውና እዛ ላይ ስምምነት ላይ መድረሳቸው ታውቋል። ይህንን ስምምነት ላይ ከደረሱ በኋላ እንግዲህ ዶናልድ ትራምፕ ወደ ሻባዝ ሸሪፍ ወደ ፓኪስታንና ወደ አሲም ሙኒር የፓኪስታን የኤታማዦር ሹም ወደ አሲም ሙኒር ደውለው ዲሉን እንዲፈርሙና ዲሉን በቃ እንዲጨርሱ ክሎዝ እንዲያደርጉ መስማማታቸውን አሳውቀዋል። ኢን ዘ ሚን ታይም ግን ፔንታጎን ውስጥ ከፍተኛ ውጥረት እንደነበር አንድ የዲፌንስ ኦፊሻል ተናግረዋል። ምክንያቱም ዶናልድ ትራምፕ ይህንን የዛቱትን ትዕዛዝ የሚያዙ ከሆነ እነዚህ ወታደሮች ናቸው መፈጸማቸው አይቀርም። ነገር ግን ይህ ሲቪላይዜሽንን በሙሉ አጠፋለሁ፣ ጄኖሳይድ እፈጽማለሁ የሚል እርምጃ ግን ሜንታሊም ኤንድ ሞራሊም የሚጎዳ መሆኑን ተከትሎ በዲፌንስ ሚኒስትሪ እና በፔንታጎን ውስጥ በጣም ከፍተኛ ቀውስ ውስጥ ነበር፣ ጭንቀት ውስጥ ነበር የነበሩት። በኋላ ላይ ግን ይህ ሲስፋየር መፈረሙን ተከትሎ ሪሊፍ እንደተሰማቸው ኦር እፎይታ እንደተሰማቸው ተነግሯል። በኋላ ላይ ዶናልድ ትራምፕ እንግዲህ ወዲያው ቀድመው ይህንን ሲስፋየር መስማማታቸውን ፖስት አድርጓል መስማማታቸውን። በኋላ ላይ ደግሞ ትንሽ ቆይቶ ደግሞ አባስም የኢራን ፎሬን ሚኒስቴርም ይህ ሲስፋየር መደረጉን አናውንስ አድርጓል። ይህንን ተከትሎ ይህ ሲስፋየር መደረጉን ዶናልድ ትራምፕ አናውንስ ካደረጉ ከ15 ደቂቃ በኋላ ሚድልስት ውስጥ ያሉ የአሜሪካ የሰራዊት አባላት ኢሚዲየትሊ ስታንዳውን እንዲያደርጉ ኦር አማርኛው ምንድን ነው አሳርፍ ነው የሚባለው ብቻ እንደዛ እንዲያደርጉ ተደርጓል። ወደ ማንኛውም ጥቃት እንትን እንዳይሉና እንዳይንቀሳቀሱና እንዲቆሙ ትዕዛዝ ተሰጥቷቸዋል። ዊዝድሮ ሊያደርጉ የሚችላሉ ምናምን የሚል ነገር አለ። እሱ ገና የሚታይ ነው የሚሆነው። ለማንኛውም ጦርነቱ ከዚህ በኋላ ይቀጥላል ወይ የሚለው ግን እናየዋለን ማለት ነው። ይህ ስምምነት የሚሳካ ከሆነ ይፈጠራሉ ተብሎ የሚጠበቁ ጥቂት ነገሮችን ልንገራችሁ። የመጀመሪያው መላ ዓለማችንን እያናወጠ የሚገኘው የነዳጅ እጥረት እንዲሁም ደግሞ የዋጋ ንረት ነው። ይህ ስምምነት የሚፈጠር ከሆነም እንግዲህ በዚህ 3 ቀን ውስጥ ስትሬት ኦፍ ሆርሙዝ ወይም ደግሞ የዓለማችን 20% የሚሆነው ነዳጅ የሚዘዋወርበት ይህ ሰርጥ ክፍት ይሆናል ተብሎ ነው የሚገምተው። ይህ ሰርጥ ክፍት የሚሆን ከሆነ ደግሞ ኢትዮጵያን ጨምሮ ማለት ነው መላው ዓለም ላይ ነዳጅ ገዝተው የሚጠቀሙ ሀገሮች እፎይታና ረፍትን ያገኛሉ ተብሎም ይጠበቃል። ሁለተኛው እንዲሁም ደግሞ አሳሳቢ የሆነው ኬዝ ማለት ነው በመካከለኛው ምስራቅ የሚገኙ እንዲሁም ደግሞ የገልፍ ሀገራት የሚጠቀሙት ጨዋማ ውሃቸውን ከባህር አውጥተው ማለት ነው አጣርተው ነው ለመጠጥ እንዲሁም ደግሞ ለሌሎች አገልግሎቶች የሚጠቀሙት። ይህ ጦርነትም አንደኛው ሰለባ ከሆኑ መሰረተ ልማቶች መካከል አንደኛው የውሃ መሰረተ ልማት ነው። በተጨማሪም ደግሞ ሌሎች ትልልቅ የሚባሉ የመንግስት መሰረተ ልማቶች እንደ ብረታ ብረት ፋብሪካዎች እንዲሁም ደግሞ ሌሎችን ትልልቅ የሚባሉ መሰረተ ልማቶች በዚህ ስምምነት እፎይታን እንዲሁም ደግሞ ረፍትን ያገኛሉ ተብሎ ይጠበቃል። ሶስተኛውና እጅግ አሳሳቢ እንዲሁም ደግሞ ላይስማሙበት ይችሉ ይሆናል ተብሎ የሚጠበቀው ሶስተኛው ሀሳብ ደግሞ የኒኩለር ፋሲሊቲዎችን በተመለከተ ነው። ኢራን እንደሚታወቀው በዓለም ላይ ማለት ትልልቅ የሚባሉ ማዕቀቦች የተጣሉባት ሀገር እንደሆነች ይታወቃል። ይህ የሆነበት ዋነኛው ምክንያትም የኒኩለር ፋሲሊቲዎቿን በመጀመሯ እንዲሁም ደግሞ ኒኩለር ማምረት በመጀመሯ ነው እነዚህ ማዕቀቦች የተጣሉባት የሚገኘው። ኒኩለር ማምረት የምታቆም ከሆነ እንዲሁም ደግሞ እስካሁን ድረስ ኒኩለር ለማምረት የሚያስፈልጋትን ያሟላቻቸውን እያንዳንዱን ግብአቶች ማለት ነው የምታስረክብ ከሆነ ይህ ማዕቀብ ይነሳላታል። ይህ ማዕቀብ የሚነሳ ከሆነ እንግዲህ ለኢራን እጅግ በጣም ጥሩ የሆኑ እድሎችን ይፈጥራል ተብሎ ይጠበቃል። ነገር ግን ኢራን ምናልባትም በዚህ ነገር ላትስማማ ትችላለች። እንዲሁም ደግሞ ሴስፋየሩ ላይሳካ ይችላል ተብሎ የሚገመትበት ሶስተኛው ሀሳብ ነው። በዚህ ጉዳይ ላይ እንዲሁም በመካከለኛው ምስራቅ ጦርነት ላይ ያገኟቸውን አዳዲስ መረጃዎች በፍጥነት ይዤላችሁ እመጣለሁ። ፕላስ ምልክቷን ተጭናችሁ አብራችሁ ቆዩ። መልካም ቀን ይሆንላችሁ። ሄዝቦላ በቤይሩት ውስጥ ብቻ ሳይሆን በኢራን ውስጥ ከፍተኛ የሆነ ድብደባ እየተደረገበት ነው። እንዲሁም ደግሞ ከዚህ በኋላ በእያንዳንዱ ቦታዎች ላይ እንዲሁም ደግሞ አለ ተብሎ የሚጠበቅበት የትኛውን ቦታ ላይ ኢላማ ይሆናል ሲሉ የእስራኤል ጦር በኢሳት መግለጫዎችን ያወጡ ይገኛሉ። እንደሚታወቀው በትናንትናው ዕለት የምትመለከቱት ጥቃት ማለት ነው በሊባኖስ ውስጥ የተደረገ እንዲሁም ሄዝቦላ ለማጥቃት የተሰነዘረ የእስራኤል ጥቃት ነው። በዚህ ጥቃትም እንግዲህ ከፍተኛ የሆነ ቁጥር ያላቸው ሰዎች ህይወታቸውን አጥተዋል፣ እንዲሁም ደግሞ በርካታ ሰዎች ቆስለዋል የሚሉ መረጃዎች ጭምር እየተዘዋወሩ ይገኛሉ። ሄዝቦላ ለማጥቃት ሲባልም እንግዲህ በኢራን የተለያዩ አካባቢዎች ላይም ጥቃት የተደረገ ነው። ሄዝቦላ ቡድን እንዲሁም ደግሞ የቡድን አባላት ናቸው ተብሎ የተገመቱ የተለያዩ ሰዎችም ህይወታቸው ማለፉ ነው እየተነገረ የሚገኘው። የሄዝቦላ ቡድን ለመጀመሪያ ጊዜ ማለት ነው መካከለኛው ምስራቅ ጦርነት ከተጀመረ በኋላ ኢራንን ለማገዝ የገባ የመጀመሪያ ቡድን እንደሆነ የሚታወቅ ነገር ነው። አሁንም ማለት ነው ትናንትና ምሽት ወደ እስራኤል የተለያዩ ጥቃቶችን ሲሰነዝሩ ነበረ። እስራኤል ማለት ነው ከሄዝቦላ የተሰነዘረውን ጥቃት ኢንተርሴፕት አድርጌዋለሁ የሚል መረጃን ብታወጣም እንኳን በትናንትና ዕለት ማለት ነው ጥቃት ተሰንዝሮባታል። ለዚህ ምላሽ ለመስጠት ነው እንደምትመለከቱት ማለት ነው። በሊባኖስ ላይ ከፍተኛ የሆነ ጥቃት ሲሰነዘር የነበረው አሁንም በመካከለኛው ምስራቅ ጦርነት ተባብሶ እንደቀጠለ ይገኛል። ተያዩ ሰበር መረጃዎች በየሰዓታት ልዩነቱ እየወጡ ይገኛሉ። አዳዲስ መረጃዎችን አሁን በፍጥነት ይዤላችሁ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ሰበር የተኩስ አቁም ስምምነቱ ከተደረገ ከ11 ሰዓት በኋላ የኢራን ባላስቲክ ሚሳይሎችና ድሮኖች አቡዳቢ ላይ እና ኩዌት ላይ ጉዳት እያደረሱ እንደሆነ እየተነገረ ነው ያለው። ሁለቱም የኤር ዲፌንስ ሲስተማችን ኢንተርሰፕት ለማድረግ እየሞከረ ነው ያሉ ቢሆንም በኩዌት በኩል እንግዲህ 28 የሚሆኑ የድሮን ስዋርም ድሮን ባንድ እንግዲህ 28 ድሮኖች መጥተው የተወሰኑትን ኢንተርሰፕት ማድረግ ብንችልም ግን የተወሰኑት አልፈው
በጣም ከባድ የሆነ ጉዳት አድርሰውብናል ብለዋል። ኤክስቴንሲቭ ጉዳት አድርሰውብናል ብለዋል። በኦይል ፋሲሊቲዎች እንዲሁም በውሃ ማጣሪያ ፋሲሊቲዎች ላይ ነው ይህ ከባድ ጉዳት ደረሰ የተባለው። እንደምታውቁት ውሃ ማጣሪያ ፋሲሊቲ ላይ በጣም ዲፔንደንት ናቸው የሚድል ኢስት ሀገራት። ደን ደግሞ ኢኮኖሚያቸው ደግሞ በኦይል ነው ሰፖርት የተደረገው። ሶ ኩዌት እንግዲህ በጣም ኢምፖርታንት የምትላቸው ቶፕ ቱ የሆኑ ፋሲሊቲዎቿን ነው ያጠቃቸው። እንግዲህ የኦይል ፋሲሊቲ እና የውሃ ማጣሪያ ፋሲሊቲ ከባድ ጉዳት ደርሶበታል ብላለች ኩዌት። ኢማራት ውስጥም እንግዲህ የኢራን ድሮኖች መጥተው እንግዲህ ጉዳት ያድርሱ ያጣራሁት ነገር ባይኖርም ግን ወደ ኢማራት መጥተው የኢማራት ኤር ዲፌንስ ሲስተሞች እንግዲህ ኢንተርሰፕት ለማድረግ እየሞከሩ እንደሆነ እየተነገረ ነው ያለው። ይህ ሀፕን ያደረገው እንግዲህ ሲስፋየሩ ከተደረገ ከ11 ሰዓት በኋላ ነው። ኢራን እንግዲህ ሜይቢ ኢራንና አሜሪካ እርስ በርስ ላለመጠቃቃት አሜሪካም የኢራን ፋሲሊቲዎች ላለመምታት ኢራንም የአሜሪካን ፋሲሊቲዎች ላለመምታት ነው ሲስፋየሩ። እናንተ የላችሁበትም ከሆነ እንግዲህ አሮን ነው። ነገር ግን እንዲያት ነገራቶች ሀፕን እያደረጉ ነው ያሉት። በሌላ በኩል በተደጋጋሚ አሜሪካ ኢራን ላይ ጥቃቷ እንድትቀጥል ስትወተውት ነበር የተባለች ስትባል የነበረችው ሳውዲ አረቢያ እንግዲህ ኦፊሻል መግለጫዋን አውጥታ ይህንን ሲስፋየር መቀበሏን አሳውቃለች። ሲስፋየሩን ዌልካም እንዳለችና እንዲሁም ደግሞ ይህ ሲስፋየር በቀጣይ የሚደረጉ ኔጎሽዬሽኖች ወር ድርድሮች ላይ አሪፍ ተጽዕኖ የሚኖረውና ፋይናል የሆነ ፐርማነንት የሆነ ቋሚ የሆነ መፍትሄ ያመጣል፣ ጦርነቱ ይቆማል የሚል ተስፋ አለን ብላለች ሳውዲ አረቢያ። በሌላ በኩል ቀጣርም የተለያዩ አረብ ሀገራቶች ይህንን ሲስፋየር ዌልካም እያሉት ቢሆንም ግን ኩዌትና አቡዳቢ ግን አሁንም እየተደበደቡ እንዳለ ታውቋል ማለት ነው። እጅግ ያሳዝናል። ስምምነቱ ሊባኖስን አያካትትም ስትልም እስራኤል ገልጻለች። እስራኤል ሌሊት የተደረገው የተኩስ አቁም ስምምነት ማለት ነው እንደምትደግፍ በጠቅላይ ሚኒስትር ጽሕፈት ቤት በኩል ባወጣችው መግለጫ ይፋ አድርጋለች። ይሁን እንጂ ይህ የተኩስ አቁም ስምምነት ማለት ነው ሊባኖስን እንደማያካትት እንግዲህ ጽሕፈት ቤቱ ያወጣው መግለጫ ያሳያል። ሌሊት እንደሚታወቀው የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ የሁለት ሳምንት የተኩስ አቁም ስምምነቱ ማለት ነው ሊባኖስን ያካተተ ስለመሆኑ ተናግረው እንደነበር ይታወሳል። ነገር ግን የእስራኤል መግለጫ እንደሚያሳየው ከሆነ የተኩስ አቁም ስምምነቱ ሊባኖስን ያካተተ እንዳልሆነም ይገልጻል። በአዲስ መረጃ መልሳል። ሰላም እንዳይሆን እርግማን ያለበት ይመስል የመካከለኛው ምስራቅ ዳግም ቀጠና ወደ ከፋ የጦርነት ቀውስ ውስጥ ገብቷል። ኢራን በላቫን የነዳጅ ማጣሪያ ላይ የጥቃት እርምጃ ተወስዶብኛል ካለች ሰዓታት በኋላ በኩዌትና በተባበሩት አረብ ኤሚሬትስ ላይ ከፍተኛ የሚሳኤልና የድሮን ጥቃት ሰንዝራለች። ኩዌት 28 ድሮኖችን መታመጣሏን ብታሳውቅም በነዳጅና በውሃ ማጣሪያ ተቋሞቿ ላይ ከፍተኛ ጉዳት ደርሷል። በአቡዳቢም የጋዝ ማቀነባበሪያ ጣቢያ በእሳት እንደተቃጠለ ተነግሯል። ታዲያ እረፍት የለሹ መካከለኛው ምስራቅ የአፈሙዙን አቅጣጫ የቀየረ ይሆን? ሐሳባችሁን አጋሩኝ። መረጃው ለሌሎች እንዲደርስ ሼር ማድረጋችሁ እንዳትረሱ። መልካም ጊዜ። ከተባበሩት አረብ ኤሚሬትስ እንደመጣ የጠረጠረ ጥቃት ከጥቂት ሰዓታት በፊት ወር ደግሞ ከጥቂት ደቂቃዎች በፊት ኢራን ላይ ደርሷል። ከዩናይትድ አረብ ኤሚሬትስ ሰነዘረ የተባለው ጥቃት ያረፈው እንግዲህ ሲሪ በምትባል አይላንድ ላይ ደግሞ ሲሪ በምትባል ደሴት ላይ ነው። አንድ የነዳጅ ማጣሪያ ፋሲሊቲ ወር ደግሞ አንድ የነዳጅ ኦይል ሪፋይነሪ ፋሲሊቲ እንደተመታና ዲስትሮይ ነው የተነገረ ነው የሚገኘው። አጸፋውም እንግዲህ ኢራን የተለያዩ ሚሳኤሎችና የተለያዩ የድሮን ጥቃቶቿን በዩኤኢ ላይ ሰንዝራለች። ከዚህም በተጨማሪ ኩዌት ላይ እንደዚህ ጥቃቶች እንደተሰነዘሩ ተነግሯል። ከቅርብ ሰዓት ድረስ በኩዌትና በዩናይትድ አረብ ኤሚሬትስ ውስጥ የተለያዩ የኤር ዲፌንስ አክቲቪቲዎች ወር ደግሞ የአየር መቃወሚያ አክቲቪቲዎች ሪፖርት የተደረጉ ነበረ። የነዚህ አየር መቃወሚያዎች ሰክሰስ ሬት እስካሁን ድረስ አልታወቀም። የመጡትን ትሬቶች ወር ደግሞ የመጡትን ስጋቶች ሙሉ በሙሉ ይመልሱ ወይስ ደግሞ ጭራሽ ሙሉ በሙሉ ስተዋቸው መሬት ላይ ኮንታክት ያደርጉ? እስካሁን ድረስ ኦፊሻሊ ኮንፈርም የተደረገ መረጃ የለም። ኦፊሻሊ መረጃው ኮንፈርም ሲደረግ ነግራችኋለሁ። እንግዲህ ሲስፋየሩ ተጠናቀው ደግሞ ሲስፋየሩ ፋይናላይዝ ተደረገ ከተባለ እንግዲህ ኦልሞስት አሁን 12 ሰዓት አካባቢ የሆነ ነው። ምንም አይነት የአሜሪካም ሆነ የእስራኤል ጥቃት እስካሁን ድረስ ሪፖርት አልተደረገም። ግን ይችኛዋ ጥቃት ከዩናይትድ አረብ ኤሚሬትስ መጣች የምትባለው ጥቃት የማን እንደሆነች በኋላ ጣርቶ የሚታወቅ ይሆናል። ፕላስ ምልክቷን መንካት እንዳደረሱ ሲጣራ ነግራችኋለሁ። እንደዚሁም ደግሞ እስራኤልም ጥቃት አድርሳለች ማለት ነው። በዚህም ምክንያት እንግዲህ ኢራን መግለጫ አውጥታለች፣ የነዳጅ ቦታዬ ተመቷል በማለት ማለት ነው። በዚህም ሰበብ እሷም እንግዲህ አድማሷን አስፍታ የአሜሪካና የእስራኤል ጦር ያለባቸው የአረብ ሀገራቶች ላይ ጥቃት አድርሳለች። እንግዲህ ይህ ጦርነት በቃ ስንለው ማይበቃ ቆሟል ስንል የሚጀምር ነገር ሆኗል። ካልደፈረሰ አይጠራም የሚባል አይነት ጦርነት እየሆነ ነው ያለው። ነገሮች ተስተካክሏል ስንል እየባሱ ይገኛሉ። በዚህ ጦርነት ምክንያት የብዙ ሰዎች የኢኮኖሚ የአኗኗር ሁኔታ ተዛብቷል ማለት ነው፣ ተዘበራርቋል። ዓለም እንግዲህ እየተጨነቀች ትገኛለች። የሆርሙዝ ሰርጥ በመዘጋቱ ምክንያት ትራንስፖርት በጣም አስቸጋሪ ሆኗል። ነዳጅ ማግኘት አስቸጋሪ ሆኗል። ሰው መንቀሳቀስ አልቻለም። እንግዲህ አላህ ሰላሙን ያምጣ። ሰላም ስንል ጦርነት እየተመለከትን ያለ ነው። ነገሩ በጣም እየከበደ ነው ያለውና ሁላችንም በደንብ ዱዓ ልናደርግበት ይገባል። የዛሬ መረጃ ይህን ይመስል ነበር። ሀሳባችሁን ኮመንት ላይ አስቀምጡ። ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮን በተለያዩ ሶሻል ሚዲያ ሼር አድርጉ። ይሄ አዲስ ቻናልም ስለሆነ በደንብ ሰብስክራይብ ማድረግ እንዳረሱ። አላህ ብጀን ተገናኘን። ወሰላሙ አለይኩም።